ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው። የተከበራችሁ ውድ አድማጮቻችን ነገም ሌላ ቀን ነው ትረካችን አሁንም እንደቀጠለ ነው። ክፍል 92 ትረካን ለማስታወስ ያህል ስካርሌት በታራ የሰፈነውን ዝምታ በፍጹም አልወደደችውም። የአባቷን ኪስና ካዝና በርብራ ያገኘችው የኮንፌደራሲው ደረሰኝና የ3000 ብር ቼክ ነው። ስካርሌት እግሯ ከዳነ ወደ ጆንስቦሮ ሄዳ ያንኪዎቹ ያወደሙትን ቢሆን ምግብ እንደምትፈልግ፣ አንድ ፈረሰኛ ያንኪ ወደ ስካርሌት ቤት መጥቷል። እንግዲህ ከብዙ ጥንቃቄ በኋላ ተኩሳ ያንኪውን ገለዋለች። ቀጣዩን ክፍል 93 ትረካ እንድታዳምጡት በአክብሮት ጋበዝናችሁ። ግዳይ ጥሎ እንደሚፈነድቅ ነብር ፈነጠዘች። ከጥቂት ጊዜ በፊት አፍንጫ በነበረበት ፊቱ ላይ ያለ ጉድጓድ ውስጥ ተረከዟን ተክላ በማሽከርከር ትኩስ ደሙን ራቁት ገላዋ ቢነካት በወደደች ነበር። ለታራና ለኤለን አንድ የበቀል እርምጃ ወሰደችላቸው፣ ተበቀለችላቸው። እላይኛው ቤት አንድ ፈጠን ያለ ኮቴ ይሰማል። ፈጠን ብሎ ይራመድና ደግሞ ዝግ ይላል። አሁን በደከመ ሁኔታ የሚጎተት ያስመሰለው የብረት ቅጭልታ ይሰማል። ጊዜና አካባቢውን የመገንዘብ ስሜት ልብ እንድትገዛ አረጋትና ስካርሌት ቀና ብላ ብትመለከት ሜላኒ እንደ ቢጃማ የምትጠቀምበትን ሸሚዝ ለብሳ በደካማ እጇ የቻርለስን ጎራዴ ይዛ ከደረጃው ጫፍ ላይ ቆማለች። የሜላኒ አይኖች ከግርጌዋ ያለውን ትርኢት ሙሉ በሙሉ ተመለከቱ። በደሙ የዋኘ የተዘረረውን ሬሳ፣ አጠገቡ ያለውን የስፌት ሳጥን፣ በባዶ እግሯ ፊቷ ግራጫ መስሎ ረጅም ሽጉጥ የያዘችው ስካርሌትን ሁሉንም አንድ ባንድ አስተዋሉ። እንዲሁ ዝም እንዳሉ አይኖቿ ከስካርሌት አይኖች ጋር ግጥም አሉ። የተለመደው ኩሩ ፊቷ ላይ ግርማ ሞገስ የተላበሰ ኩራት እንደ ፍም ያበራል። ገድሉን ጎሽ ማለትና ጥንካሬ የተሞላ ደስታ ልክ ስካርሌት ልብ ውስጥ እንዳለው አይነት በሷም ውስጥ ተሰረጸ። ለካ እሷም እንደኔ ናት፣ ምን እንደተሰማኝ ታውቋታል አለች ስካርሌት በልቧ። በእኔ ቦታ ብትሆን ኖሮ እሷም ይህንኑ ነበር የምታደርገው። ወደዛች ከጥላቻና ከክፋት በቀር በበጎ አይን አይታት ወደማታውቀው አቅመ ልፍስፍስ ሴት ልብ በሚሰነጥቅ ስሜት ተመለከተች። አሁን ላሽሌ ሚስት ያላትን ጥላቻ እየተናነቀ ከልቧ የሚወጣው አድናቆትና ወዳጅነት ነው። ያላንዳች ስሜታዊነትና ችግር በሜላኒ ኩሩ ድምፅና የርግብ አይን በመሰሉት አይኖቿ ውስጥ የማይሰበርና የማይበጠስ ቀጭን ስለት መኖሩን ተመለከተች። በሜላኒ ቀዝቃዛ ደም ውስጥም የድፍረት ባንዲራና እምቢልታ እንዳለ ተገነዘበች። ስካርሌት ስካርሌት የሚለው የበሽተኞቹ የካሬንና የስዌለን ድምፅ በተዘጋው በር ታፍኖ ተሰማ። ዋድም አክስቴ አክስቴ ብሎ ጮኸ። ሜላኒ ጣቶቿን አፏ ላይ አድርጋ ጎራዴውን ደረጃው ላይ በፍጥነት አስቀምጣ በገመምተኛ አቅሟ ደረጃውን ወርዳ ወደ በሽተኞቹ ክፍል ገባችና ልጆች አይዟችሁ አትፍሩ አለ በደስታ የታሸ ድምጿ። ትልቋ እህታችሁ የቻርለስን ሽጉጥ ስትወለውል ባርቆ አስበርግጓት ነው። ዋድ እናቴ አባትህን ሽጉጥ ተኩሳለች። አንተ ትልቅ ልጅ ስትሆን ደግሞ ትሰጥህና ትተኩሳለህ አለች። ምን አይነቷ ምስጥ ዋሽ ሆናት አለችና ስካርሌት በልቧ ተገረመች። እኔ ብሆን እንዲህ በፍጥነት አይመጣልኝም ነበር። ግን ምን ያስዋሻታል? እኔ እንዳደረኩት ማወቅ አለባቸው እኮ። ወደ ሞተው ሰው እንደገና ተመለከተች። ንዴቷና ፍርሃቷ ማምተው
አንድ ስጋት ልቧ ገባና ጉልበቷ ተብረከረከ። ሜላኒ እንደገና እየተሳበች ወደ ደረጃው አፋፍ መጣችና የታችኛው ከንፈሯን በጥርሷ ነክሳ የደረጃውን መደገፊያ ይዛ ቀስ እያለች መውረድ ጀመረች። ምን መሆንሽ ነው? ሂጂና ወደ መኝታሽ ተኝ እንጂ እንዴ! ራስሽን መግደል አምሮሻል እንዴ? ብላ ጮኸችባት ስካርሌት። ያቺ ግማሽ እርቃኗን ያለች ሜላኒ ግን አሻፈረኝ ብላ ቀሰስተኛ ጉዞዋን ቁልቁል ወደ አዳራሹ ተያያዘችው። ስካርሌት አለች በሹክሹክታ፣ ከዚህ ቦታ ወስደን መቅበር አለብን ይህን ሰው። ብቻውን ላይሆን ስለሚችል ጓደኞቹ እዚህ ካገኙት ብላ ንግግሯን ስካርሌት ክንድ ላይ በመደገፍ ገታችው። ብቻው መሆን አለበት። ከፎቆኝ በመስኮት ስመለከት ብቻውን የመጣው ማንም አብሮት አልነበረም። ከጦሩ ከርቶ የመጣው ይሆናል። ብቻውን ቢሆንም እንኳን ማንም ስለሱ ማወቅ አይኖርበትም። ኔግሮቹ ካወሩ ያንኪዎች ይመጡና ይይዙሻል። ስካርሌት፣ ሰዎቹ ከጫካ ከመምጣታቸው በፊት ፈጥነን መቅበር አለብን። በሜላኒ ውትወታ የስካርሌት አእምሮ ወደ ተግባር ለመሰማራት ክፉኛ ያስብ ጀመር። በአትክልቱ ቦታ መሃል ፓርክ ውስኪውን ካወጣበት ጉድጓድ ውስጥ ቀብረው ነበር። ግን ችግሩ እንዴት አድርጌ እዛ አደርሰዋለሁ ነው። ግድ የለም፣ አንቺ አንድ እግሩን እኔ አንድ እግሩን ይዘን ጎትተን እንወስደዋለን። ስካርሌት ያለ ፍቃዷ አደነቀቻት። እንዴ አንቺ እኮ ድመት መጎተቻ እንኳን አቅም የለሽም። እኔ ጎትተዋለሁ። ሂጂና ተኝ። ይልቅ ራስሽን ትጎጃለሽ። እኔን ለመርዳት ሞክራለሁ ትይና ኋላ አንቺን ተሸክሜ ነው ወደ አልጋሽ መወስድሽ። የሜላኒ ነጭ ፊት ነገሩን ከመረዳት ወደ መጣ ፈገግታ ተለወጠ። በጣም ተወዳጅ ነሽ ስካርሌት አለችና የስካርሌትን ጉንጭ የመታከክ ያህል ሳም አደረገችው። ስካርሌት በሁኔታው ተገርማ ሳይበቃት ሜላኒ ቀጠለች። አንቺ ጎትተሽ ልታወጪው የምትሺው ከሆነ እኔ ሰዎቹ ሳይመጡ በፊት ወለሉን አጸዳልሻለሁ። እና ስካርሌት ቦርሳውን መፈተሽ ብልግና የሆንብኝ ይሆን እንዴ? ምናልባት የሚበላ ነገር ይኖር ይሆናል። አይመስለኝም አለች ስካርሌት ይህንን አስቀድማ ለማሰብ ባለመቻሏ እየተበሳጨች። አንቺ ቦርሳውን እኔ ኪሱን እፈትሻለሁ አለች። ወደ ሞተው ሰው በጥላቻ ተጠግታ የቀሩትን የጃኬቱን ቁልፎች ፈታ ቀስ ብላ መፈተሹን ቀጠለች። ወይኔ አምላኬ አለችና በጨርቅ የተጠቀለለ ያበጠ የኪስ ቦርሳ ወጣች። ሜሊ በገንዘብ ጢብ ያለ ነው መሰለኝ አለች። ሜላኒ ምንም ሳትመልስ ወለሉ ላይ ቁጭ ብላ ግድግዳውን ደገፋለች። አየሽ ትንሽ ድካም ተሰማኝ እኮ አለች በደካከመና በሚንቀጠቀጥ ድምፅ። ስካርሌት ጨርቁን ቀዳደደችና በሚንቀጠቀጡ እጆቿ የተጣጠፈውን ቦርሳ ከፈተች። ይህ ሜሊ በሞቴ ተመልከች አለች። ሜላኒ አየችና አይኗን ጭፍን ዝግት አደረገች። የገንዘቡ፣ የቼኮ፣ የተባበሩት መንግስታትና የኮንፌዴራሲው ገንዘብ ድብልቅልቁ፣ ከዚያ መሃል ደግሞ አንድ 10 ብር የሚያወጣ ወርቅና አንድ 5 ብር የሚያወጣ ወርቅ ብልጭ አለ። አሁን ገንዘቡን መቁጠሩን ተይ አለች ሜላኒ ስካርሌት ጣቷን አነባብራ ለመቁጠር ስትዘጋጅ። ጊዜ የለንም እኮ ስካርሌት፣ ቶሎ በይ እንጂ። ሜላኒ ይህ ገንዘብ ማለት መብላት እንችላለን ማለት መሆኑን ተገንዝበሻል? እኔም ቤት እሱን አውቃለሁ፣ ግን አሁን ጊዜ የለንም። ሌሎቹ ኪሶች አንቺ ፈትሻቸው፣ እኔ ቦርሳውን ልውሰድ በቃ። ስካርሌት ከደስታዋ ብዛት ቦርሳውን ለመመለስ አልቻለችም። ብሩህ ዕድል ከፊቷ ተዘርግቷል። እውነተኛ ገንዘብ፣ የያንኪው ፈረስ፣ ምግብ። አቤት ዕድል! እግዚአብሔር አለ እኮ። ምንም እንኳን ያሰጣጡ መንገድ ግራ ቢሆንም ይሰጣል። እግሯ ላይ ተቀምጣ የኪስ ቦርሳዋን በፈገግታ ተመለከተችው። ምግብ። ሜላኒ መታ ከእጇ መንጭቃ ወሰደችባት። በይ ፍጣኝ እንጂ አለቻት። የቦላሌው ኪስ ውስጥ ከአንዲት እላቂ ሻማ ከቢላና ከፒንሳ በስተቀር ምንም የለም።
ሜላኒ ከቦርሳው ውስጥ አንድ የቡና ከረጢት አውጥታ የሽቶ ብልቃጥ እንደሆነ ሁሉ አስነጠሳት። ትናንሽ ብስኩቶችም አብረዋሉ። እናም ፊቷ እየተለዋወጠ በወርቅ የተከፈፈ የአንዲት ልጃገረድ ጉርድ ፎቶግራፍ፣ የአንገት ሐብል ከነሰንሰለቱ፣ ጌጣጌጥ፣ ከብር የተሠራ የሕፃን መጠጫ ኩባያ፣ በወርቅ የተቀባ መቀስ፣ ከአልማዝ የተሠራ ጉንጉን ቀለበት፣ ትናንሽ አልማዞች የተንጠለጠሉባቸው አይቶ የማያውቀው ዐይናቸው እንኳን ሊፈርድ እንደሚችለው በጣም ከባድ ሚዛን ያላቸው የጆሮ ጉትቻዎች አየች። ሌባ ነው፣ ሌባ ነው አለች ሜላኒ አቅም እየተሰማት። ስካርሌት ከአንዱ ጋር ሰርቆት መሆን አለበት። ታዲያስ አለች ስካርሌት። እዚህ መጥቶ ደግሞ ከእኛም ጋር ዘርፎ ሊጨምርበት ነው። ስለ ገደልሹ በጣም ነው ደስ ያለኝ ስካርሌት። ብቻውን ቶሎ ወስደሽ ቀበሪው። ስካርሌት ጎንበስ አለችና ቦት ጫማውን ይዛ ልትጎትተው ሞከረች። አቤት እንዴት ይከብዳል! እንዴት ደካማ አስመሰላት! አሁን ማንቀሳቀስ ቢያቅታት ምን ሊሆን ነው? ለሬሳው ጀርባዋን ሰጠችና በአንድ እጇ አንደኛውን እግሩን በሌላኛው እጇ ሌላኛውን ይዛ ኃይሏን አጠራቅማ ወደፊት ስትል ተንቀሳቀሰላት። ራሷም ተንገዳገደች። ይሄኔ ያ የተረሳው የእግር ቁስሏ ይጠዘጥዛት ጀመር። ጥርሷን ነክሳ ያለ የሌለ አቅሟን ሁሉ ወደ ቁስሏ አዛወረችው። እንደምንም እየተፍጨረጨረች ላቧ በግንባሯ እየተንቆረቆረ ቁልቁል በአዳራሹ እየጎተተች ስትሄድ ደሙ እወለሉ ላይ ቀጭን መንገድ ሠራ። እንደዚህ መድማቱ ከቀጠለ ሜዳ ሁሉ በደም ይለወስና በጭራሽ ልንደብቀው አንችልም። ሜሊ ልብስሽን ስጭኝና ራሱ ላይ ልጠምጥመው አንጩ። ሜላኒ መልኳ ከነጭነት ወደ ቀይነት ተለወጠ። ደደባቱኝ እባክሽ፣ ምንም አልጨነቅልሽም አለች ስካርሌት። እኔ ከላይ የደረብኩት ማንኛውም ጥብቆ ቢኖረው ይኖረው እጠቀምበት ነበር። ሜላኒ ወደ ግድግዳው የኋሊት ሄዳ የተቀደደ ልብሷን ባንገቷ በኩል ጎትታ አውጥታ ለስካርሌት ወረወረችላትና በተቻላት ክንዷን ደረቷ ላይ አቆላልፋ ከብርዱ ገላዋን ለመከላከል ትጣጣር ጀመር። እግዚአብሔር ይመስገን ለስላሳና ትሑት አይደለው አለች ስካርሌት። በሐሳቧ የሜላኒን ጭንቀት በዓይኗ ከማየት ይልቅ በልቧ እየተሰማት በደም ተበከለው ፊት ላይ ጨርቁን ጠመጠመች። በተደጋጋሚ እያማተች በመጎተት ቁልቁል በአዳራሹ አድርጋ በጓሮ በኩል ካለው በረንዳ አጠገብ ስትደርስ የግንባሯን ላብ ባይበሉባዋ ለመጥረግ ቆም አለችና ወደ ሜላኒ ዞራ ብታይ ሜላኒ እግድግዳው ጥግ ጉልበቷን ታቅፋ ኩርምት ብላ ተቀምጣለች። አይ ሜላኒ እንዴት በአሁን ሰዓት ስለ ትሕትና ትጨነቃለች ብላ ስካርሌት አሰበች። የሜላኒ መልካም ስነ ምግባር ነው ሁልጊዜ ስካርሌትን የሚያናድዳት። ወዲያው ኀፍረት ያዛት። ሌላው ቢቀር እኮ ሜላኒ ከወለደች ጥቂት ቀን ሳያልፋት ነው ከራስ ቤቷ ወጥታ ለማንሳት እንኳ አቅሟ የማይፈቅድላትን መሳሪያ ተሸክማ ልትረዳት የመጣችው። እንዲህ ማድረግ ትልቅ ድፍረትን ይጠይቃል። ድፍረትም ቢሉ ራሷ ስካርሌት እንኳን የሌላትን አይነት ድፍረት። ይህንን ደግሞ ልቧ ያውቀዋል። ያቺ እንደ ሸረሪት ድር የሳሳች ግን ከብረት የጠነከረች ቀጭኗ ሜላኒ አትላንታ የወደቀች ዕለት በነበረው ረጅም አድካሚ ጉዞ ያስመሰከረችው ድፍረት እኮ ነው። ይሄ የዊክስ ዘሮች ያላቸው የማይጨበጥና ልታይ ያልበዛበት ስካርሌት እስካሁን ያልተረዳችው ግን አስተዋጽኦ ያደረገችለት ድፍረት ነው። በወደ አልጋሽ ሂጂ አለች ከትከሻዋ በላይ እየተመለከተቻት። ሂጂ አለበለዚያ ትሞቻለሽ። ይህን ከቀበርኩ በኋላ እኔ ጠራርገዋለሁ ወለሉን። ግድ የለሽም በራፊ ጨርቅን ጠራርገዋለሁ አለች ሜላኒ ወለሉ ላይ ያለውን ደም በመጠየፍ መልክ እያየች። ምን ቸገረኝ ራስሽ እንግዲህ ደንታ የመሰለሽ እንዴ?
ደግሞ ይኸውልሽ ሰዎቻችን ከተመለሱ ከቤት እንዳይወጡና ፈረሱም ካንዱ ጋር ጠፍቶ የመጣ ነው ብለሽ ንገሪያቸው። ሜላኒ በጠዋቱ ጨረር ውስጥ እየተንቀጠቀጠች የሬሳው ጭንቅላት የበረንዳው ደረጃ እየገጨው ሲወርድ ዘገነናትና ጆሮዋን ያዘች። ፈረሱ ከየት እንደመጣ ማንም አልጠየቅም። ከጦርነቱ ቦታ የመጣ ለመሆኑ ጥርጥር የለውም። ሁሉም ፈረስ በማግኘታቸው ተደስተዋል። ያ የሞተው ያንኪ ስካርሌት ዛፎቹ ስር ጫር ካደረገችው መቃብር ውስጥ ገብቷል። በአካባቢው የነበሩት ቁጥቋጦዎች በስብሰው ስለነበር ስካርሌት ማታ ከማድ ቤት ቢላዋ ይዛ ሄዳ ጨፍጨፍ ስታደርጋቸው በአንድ አፍታ ወድቀው መቃብሩ ላይ ተረበረቡ። እነዚያ ኔግሮች ነገሩን እንዲያውቁ ስለሚያደርግ ስካርሌት አይሆንም ብላለች። ከዚያ ቀን ወዲህ ደክሟት እንቅልፍ ባጣች ሌሊት ውስጥ ከዚያ ተመቃብር መጥቶ ያስጨነቃት ጣረሞት የለም። ትዝታውም አእምሮዋን ረፍት አልነሳውም። ነገሩን ከፈጸመች ወር እንኳን ሳይሆነው ትዝታው መጥፋቱ በጣም ገረማት። ቆንጆዋ ጉንጨት ስር ጉዷና ባለጉትቻዋ ስካርሌት ኦሃራ መላ የለሽዋ ሴትዮ የያንኪ ጭንቅላት በታትና ጫር ባደረገችው ጉድጓድ ውስጥ መቅበሯ መቼም ጉድ የሚያሰኝ ነገር ነው። ስካርሌት ከዚህ ቀደም የሚያውቋት ይህን ሲሰሙ ምን ይሉ ብላ ስቅቅ አላት። ከእንግዲህ ስለዚህ ነገር በጭራሽ አላስብም ብላ ወሰነች። በቃ እንዲህ ሆኗል። ባልገድለው ኖሮ ዋናዋ ጅል በሆንኩኝ ነበር። መቼም ቤቴ ከመጣው ጀምሮ ተለውጬ እንደሆነ እንጂ ይህን ነገር አላደርገውም ነበር አለች። ላስበው ብላም ሳይሆን አንድ ችግር ወይም ከባድ ሥራ በገጠማት ቁጥር እንኳን ይህንን ግድያስ ያህል ነገር ፈጽሜያለሁ አይደል የሚለው ነገር አእምሮዋ ውስጥ ይቀረጽባታል። ራሷን ለማወቅ ከምትችለው በላይ ተለውጣለች። በ12ቱ ዋርካዎች የባሪያዎቿ አትክልት ቦታ ውስጥ ተኝታ ልቧ ውስጥ የተፈጠረው ቁርጠኝነት ቀስ በቀስ እየደነደነ መጣ። የክፍል 93 ትረካን አድምጣችኋል። ቀጣዩ ክፍል 94 ትረካ እንደዚሁ በሰዓቱ ይደመጣል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናችኋለን። ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው።